a secondary source of energy as a result of በምን ምክንያት የሚገኘው the existence or the movement of what charged particle ቻርጆች ሲገኙ ኤሌክትሪሲቲ አለ የለም አለ ሲንቀሳቀሱ አለ ስለዚህ whether the charge is at rest or in motion there is what always electricity ስለዚህ ይሄ ደግሞ ምንን ያሳየናል ኤሌክትሪሲቲ በሁለት እንደሚከፈል ለሚጠቁመኝ ማለት ነው ቻርጆቹ ሲቆሙም አለ ቻርጆቹ ሲንቀሳቀሱም አለ ስለዚህ ሁለት አይነት ኤሌክትሪሲቲ ይኖረኛል the first one is static electricity በመባል ይታወቃል static electricity ማለት when the charge is what when the charge is ሲቆሙ ማለት ነው አለቀ እንዲሁም ሁለተኛው ደግሞ when the charge is in motion we call it what current electricity current ማለት ፍሰት ነው የምን ፍሰት የውሃ አይደለም electricity የቻርጆች ፍሰት ማለት ነው when the charge is what in motion ተስማማና when the charge is in motion so the branch of physics that reads about this static electricity is called electrostatic በመባል ይታወቃል electrostatic እንለዋለን the branch of physics that reads about charge at rest when static rest charge at rest and the branch of physics that reads about this current electricity ቀጣዩ እናየዋለን ኤሌክትሮዳይናሚክስ በመባል ይታወቃል ስለዚህ ከሁለቱ ስለና እናንተ ያያየን ያለነው ስታቲክ ኤሌክትሪሲቲ ነው ወይም ኤሌክትሮስታቲክ ነው what does mean electrostatics is the branch of physics that reads about charge at rest ስለዚህ እዚህ ትምህርት ውስጥ 10 ጊዜ የምትደጋገመው ቃል ማናት አለ ቻርጅ ናት አለ ቻርጅን በተናት what does mean charge አለ እሱ ይጻፋል what does mean charge አለ charge is what a property of ጀግናይ ጎበዝ ልጅ በልልኛ charge is a property of yes charge is a property of a matter a property of a matter property ነው አይደል property ነው a property of a matter what kind of property ከሌሎቹ ፕሮፐርቲዎች ምንድነው የሚለየው ምንድነው የሚያደርገው that cause them yes that cause them ማተሮቹ ምን እንዲያደርጉ ኤክስፒሪየንስ እንዲያደርጉ ምን yes to experience ጀግናይ ጎበዝ ልጅ that experience and attractive or what ጎበዞች repulsive force and attractive or repulsive force experience እንዲያደርጉ የሚያደርጋቸው ፕሮፐርቲ ነው አንዳንዴ በር ስነካ ይነዝረናል ቀድም እዛም ላይኛው የመጨረሻው ዶርም ላይ ፎቁ ላይ መጨረሻ ላይ የሚያላችሁትን አንዳችሁ ስነካችሁት እዚህ የሚላችሁ እኮ ነዘረኝ አይደል ነዘረኝ ስልክ ስጠቀም ነበር እኛ ወተን am definitely sure ይመስለኛል እኛ ወተን ይነዝራል አንዳንዴ በር ስነካም ይነዝረናል ፊል እናደርጋለን ትናንትናም ደግሞ ፊል አደረግ ነው okay is the property of matter that cause them to experience an attractive or repulsive in attractive or repulsive force experience የምታደርጉት ግን መቼ ነው due to the presence of what another charge አይደለም ምን መኖር አለበት ሌላ ቻርጅ ከሌለ በስተቀር ብቻችሁን ከየት ተነስቶ ነው ፊልም የምታደርጉት የሚነካችሁ ወይ የምትነኩት ያስፈልጋል ተግባባን አይደል ፎርስ አለ ስንል የሚመታ አለ የሚመታ አለ የሚመታ ብቻ ኑሮ ፎርስ የለም የሚመታ ካለ ግዴታ የሚመታ ደግሞ ነገር መኖር መቻል አለበት ተግባባን አይደል ፎርስ ሁለት ቦዲ መኖር አለበት ማለት ነው ሁለት ቻርጅ መኖር አለበት ኦር ደግሞ ኤንድ ኦር ፕሌስድ የት መቀመጥ አለበት ፕሌስድ ኤሌክትሪክ ፊልድ ግን እቺ ኤሌክትሪክ ፊልድ ሳይሆን ምንድነው የምትባለው ኤሌክትሮማግኔቲክ ፊልድ ነው መጽሐፉ የሚለው እሺ ማግኔቲክ ፊልድ ኤሌክትሮማግኔቲክ ፊልድ ካልኩት እንደ ማግኔቲክ ፊልድ የሚል ጥያቄ እንዳይፈጠርባችሁ እሺ ቀጣይ ሳምንት በኋላ ደግሞ ኤሌክትሮማግኔቲክ ፊልድ ብለን እንይዛለን ኤሌክትሪክ ፊልድ ያ ኤሌክትሮማግኔቲክ ፊልድ ማለት ኤሌክትሪክ ፊልድ ውስጥና ማግኔቲክ ፊልድ ውስጥ ማለት ነው ግን ማግኔቲክ ፊልድ ስለማናይ ቃሉን መጥቀስ የለብንም አናየውማ ፍሎመንቱን ያበላሽብራል ፕሌስድ ኤሌክትሪክ ፊልድ አይደል ሶ ምን ጊዜም force አለ ካልን በሁለት ቻርጆች መካከል the magnitude of this force is calculated by using Columbus law only the magnitude F is equal to K Q1 Q2 over what R square okay ዳይሬክሽኑን ደግሞ ዲተርማይን የምናደርገው ሳይናቸውን በማየት ነው like charges repel each other and like charges attract each other ያስማማናል ከአንድ በላይ ፎርሶች በሚኖሩበት ሳለ ወይም እንደተናንተ ነው Q1 Q2 Q3 ብለን Q2 ላይ የሚያርፈው ፎርስ እንባል ደግሞ we call this principle superposition principle ማለት finding the force that act on a charge by adding other forces ትናንትና Q1 Q2 Q3 ያልናረ ስለዚህ ይሄን ፖዚቲቭ ከሆነ Q1 Q2 ነው የሚለው ይገፋዋል አለች Q3 Q2 ይገፋል ስለዚህ አጠቃላይ ኪቡቱ ላይ የሚያርፈው ፎርስ ማለት 1 2 ላይ የሚያሳርፈው ሲቀነሰ 3 2 ላይ የሚያሳርፈው አይደል we call this principle superposition principle ይባላል superposition principle or ደግሞ ምን ሊሆን ይችላል ደግሞ for example Q1 is positive Q2 is positive Q3 is negative Q1 Q2 ምን ያደርጋል ይገፋል Q3 is Q2 ይስበዋል አክታቻቸው እንዴት ነው ስለዚህ the net force is equal to F12 ላይ ማንን መደመር ነው
F32 ሱፐርፖዚሽን ፕሪንሲፕል ይባላል። adding the other forces to find the net force ማለት ነው። ሌላ ትርጉም የለውም። ሌሎችን ፎርሶች ደምሮ ዋናውን ፎርስ ማግኘት ማለት ነው። ሱፐርፖዚሽን ፕሪንሲፕል ቴክስት ቡካችን ያስቀምጧል። ቴክስት ቡክ ላይ ቼክ አድርጉት። ይሄን እናወራለን። ከዛ በኋላ ወረዳልና እንግዲህ እቺን ሐሳብ ከጨረስን አይደል ኦኬ አንደኛው አደር ዳርክ ቻርጅ ሲገኝ ነው። ሁለተኛው ደግሞ ኤሌክትሪክ ፊልዱ ሲቀመጥ ነው። what does mean this ኤሌክትሪክ ፊልድ አይደል ኤሌክትሪክ ፊልድ በሉታ what does mean ኤሌክትሪክ ቀጥተኛ ትርጉሙ ቻርጅ ነው አልኩማ። ኤሌክትሪክ ሲባል ግን አይምሯችሁ ላይ ምን ብልጭ ይወል ቻርጅ ፊልድ ሪጅን ቦታ ኤሌክትሪክ ፊልድ ቻርጅ ያለበት ቦታ በቃ አይደል በደፈናው ወይም ደግሞ a region around what a charge ወይም ደግሞ ኤክስፕሌን ስናደርገው a region where an electric charge experience an attractive or repulsive force and charge attractive ወይም repulsive force experience የምታደርግበትን ቦታ we call that region electric field. We just test the direction or the electric field by using a test charge. ለምሳሌ አንድ ቻርጅ ካለኝ ይሄ ቻርጅ እዚህ ጋር ነው የመሳብ ብቃት ያለው እዚህ ጋር ነው የሚለውን ማረጋግጠው by using test charge. This test charge is a positive charge and its magnitude is very very small, which means it doesn't have any effect on the electric field intensity or the electric field strength. ብዙ ኢፌክት የላትም። በጣም ስሞል ነው አማውንቷ። አሳያችኋለሁ ኢፌክት እንደሌላት። So if this one is positive and this one is also positive እዚች ላይ የሚያርፈው ፎርስ እቺ ምን ታደርጋታለች? ትገፋታለች። So electric field line they start from the positive charge or they just go out from the positive charge. And if we have here a negative charge ምን ያደርጋታል? ይስባታል። So they just start from positive and goes to where? Negative. ወይም ስታርት የሚያደርጉት ከፖዚቲቭ ነው ተርሚኔት የሚያደርጉት የሚጨርሱት የት ነው? ኔጌቲቭ ላይ ነው። ተስማማን አይደል? ኦኬ and the second one is this line they never cross each other. Why? Because they have only one direction. ወደ አንድ አቅጣጫ ነው የሚሄዱት። ስለዚህ ይሄ ወደዚህ ሄደ ሌላኛው ወደዚህ መጥቶ አይጨረውም። So they never cross each other. And the third one the electric force is strong when the electric field line close. And the other one the electric field line they makes perpendicular with the charged body. And the last one the direction of the electric field is in the same direction with the direction of the force on the test charge. ለምሳሌ ፎርስ እዚህ ላይ የሚያርፈው ፎርስ ወዴት ነው? እዚህ ጋር ስትመጡ ወደዚያ ኤሌክትሪክ ፊልድ ወደዚህ ነው ማለት ነው። እዚህ ጋር የሚያርፈው ፎርስ ወዴት ነው? እዚች ላይ የሚያርፈው በሁለቱ መካከል ተመልከቱ። እዚች ላይ የሚያርፈው ፎርስ ወደዚህ ነው። ኤሌክትሪክ ፊልድ ወደዚህ ነው ማለት ነው። So the direction of the electric field is the same with the direction of the force on test charge. እዚህ ላይ አይደለም ቴስት ቻርጅ እዚህ ላይ የሚያርፈውማ ከተባለ እቺ ምንድን ነው የምታደርገው? ተጋብ ወደዚህ ነበር የሚሆነው። ተግባባና? አሁን ግን የምናወራው ማን ላይ ስለሚያርፈው? the direction of the force that exerted on the test charge ብለን ጨረስን። ተግባባና? እነዚህን ሐሳቦች አንስተናል። ኦኬ ይሄን ሐሳብ እንግዲህ ይዘን ነው የምንጨርሰው። ለዛ ነው የጻፍኩት። እሺ for example let's say here we have a charge q. ይሄ ቻርጅ ኤሌክትሪክ ፊልድ ስትሬንግዝ ይኑር አይኑር የምናረጋግጠው በምንድን ነው? በቴስት ቻርጅ ነው አይደል? let's say the distance between them is r. So to find the electric field strength let's divide by this q positive cancel ቢደረጉ ኤሌክትሪክ ፊልድ ስትሬንግዝ ምን ሆነ? ኤሌክትሪክ ፊልድ ስትሬንግዝ equal to f over what? q ያስማማና and the force between these two charges f is equal to k q small q over what? r square q1 q2 ማለት ነው። ያስማማናል። So the electric field strength is equal to f አችን ማለት k q small q divided by what? r square divided here we have what? small q which means k q divided by r square times እቺ ብትገለበጥ 1 over what? q ያስማማናል አይደል? So q by q cancel ብትሆን the electric field strength is equal to k q over what? r square. We call this one electric field strength ወይም ደግሞ electric field intensity ይባላል። electric field intensity which means it is the measure of the strength of the electric field. የኤሌክትሪክ ፊልዱ ሜዠርመንት ማለት ነው። it's a vector quantity ቬክተር ነው። ለምን ከተባለ force over charge ነው። charge is a scalar, force is a vector. It's a vector quantity. እስኪ and its SI unit is SI unit ንገሩኝ። SI unit is and force ምንድነው? ኒውተን charges column ኒውተን per column ማለት ነው። This electric field is depend on the electric field strength is depend on the source charge and the distance, not on the test charge. It's independent of the test charge. Electric field strength is depend on source charge ላይ ምን distance ላይ ነው። q ዋለች small q ዋለች just
it does not depend on the test charge. So the electric field strength depend on only ማለት the source charge ዋናው ቻርጅ ላይ ነው ማለት አይደለም እንዴ የዚች የመሳብ ብቃቷ በጣም ትልቅ የሚሆነው ትንሽ የሚሆነው የዚች መጠን ላይ አይደል እንዴ እቺ መጠኗ ትንሽ ነው ኢፌክት አላት የላትም ማለት አይደል ኮዚሽ ላይ ዲፔንድ ማለት ሁለተኛስ ደግሞ የዚህ የመሳብ አቅም ወይም የመሳብ ብቃቱ እዚች ጋርና እዚች ጋር እኩል ነው አይደለም እዚች ጋር ሰው በደንብ ይስባል አይደል ሁለተኛ ምን ላይ ነው ዲፔንድ የሚሆነው ዲስታንሱ ላይ so the source charge and what the distance source charge ላይ ነው እና ሌላ ምንድን ነው ዲፔንድ የሚሆነው ዲስታንስ ላይ it is እንዳረሱት እሺ ያመጡታል it is independent of the test charge ላይ ዲፔንድ ነው calculate the strength and direction of the electric field due to a point charge of 2 nanocoulomb የሆነ ቻርጅ አለ here we have the charge at centimeter ላይ 5 ሚሊሜትር ርቆ የሚኖረውን strength ነው አይደል ነው so what does mean electric field strength is equal to kq divided by what r square now what's our k 9 times 10 raised to what 9 our q which is what 2 times 10 raised to minus 9 what's the distance 5 millimeter ማለት ወደ ሜትር ቀይሩት 5 times 10 raised to minus 3 አይደል the whole what square which means 9 ጊዜ 2 18 10 raised to 9 10 raised to minus 9 ይጣፋል 5 ስኩዌር 25 ሲባዛ 10 raised to minus 3 በሁለት minus 6 18 ሲካፈል ለ5 0.72 each or ላይ ብትወጣ 10 raised to 6 ያው እቺን ወደዚህ ባረጋት 7.2 times 10 raised to 5 newton per coulomb and the direction is the charge is positive charge positive ከሆነ electric field ይወጣል ይገባል እስቲ ጠፋባችሁ ልክ ጠፋባችሁ ትስሏትና ፖዚቲቭ ኔጌቲቭ ወዴት ነው የሚገባው ቼክ የምናደርገው በማን ነው ቴስት ቻርጅ ፖዚቲቭ ቻርጅ ናታ መሀል መቀመጥ አይጠበቅባትም እዚህ ማስቀምጧት ደስ ያላችሁ ቦታ ኦኬ ይገፋታል ቴስት ቻርጅ ኦኬ ይስባታል ከፖዚቲቭ ይወጣል ወደ ኔጌቲቭ ይገባል ስለዚህ አውትዋርድ ይወጣል ያስቀምጧል ማለት ነው ካልኩሌት the electric field intensity electric field strength ማለት ነው at point x between two charge በሁለቱ ቻርጆች መካከል x ጋር የሚኖረው electric field strength ነው ፈልጋለሁ electric field strength ምን እንደሆነ እናውቃለን ያስማማል አይደል so q1 እዚች ጋር የሚኖረው electric field strength መፈለግ ይቻላል let's say that one what e1 በሉት electric field strength is 1 k q1 divided by what r square k is 9 times 10 raised to what 9 q1 ስንት ናት ቻርጅ ኦን 3 ናኖ ኮሎምባ 3 ሲባዛ 10 raised to minus 9 divided by r 10 ሴንቲሜትር ወደ ሜትር ስቀይሩት times 10 raised to minus 2 አይደለም the whole what square 9 ሲባዛ 3 27 ሲካፈል ይሄ 0 ነው 10 ስኩዌር 100 10 raised to minus 2 minus 4 አይደለም እንዴ 10 raised to minus 4 27 ሲካፈል ለ100 0.2 7 ሲባዛ 10 raised to ቾር ላይ ብትስ እንት ሆነች 4 ስለዚህ እቺን ወደዚህ ብታመጣት 2.7 times 10 raised to 3 ያስማማናል እሺ this one is the first one and let's see the second one እሺ እቺ እዚህ ጋር የሚኖራት ነው ጉድ እኮ ነው እቺ እዚህ ጋር የሚኖራት ኤሌክትሪክ ፊልድ ስትሪንግስ አቅጣጫ ወዴት ነው ፖዚቲቭ ነው ኔጌቲቭ ነው ስለዚህ ኤሌክትሪክ ፊልድ ይወጣል ወደ ውስጥ ይገባል ወጣ e1 እቺም ደግሞ እዚህ ጋር የሚኖራት ኤሌክትሪክ ፊልድ አላ እስኪ ቼክ እናደርገው q2 ነው አይደል ማን ልበለው እሱን ደግሞ e2 ማለትስ k q2 divided by what r square 9 times 10 raised to 9 q2 ስንት ነው 4 አዎ ኔጌቲቭ ዳይሬክሽን ነው የምታሳዩዋ በቃ እንተዋለና times 10 raised to minus 9 r square r ስንት ናት 30 times 10 raised to minus 2 the whole what square 9 ጊዜ 4 36 ጠፋ አይደል 30 square 900 ሲባዛ 10 raised to minus 4 አይደል ይሄ ስንት ይመጣል 4 minus 2 times 2 ነው ይመጣል የ9 ሲባዛ 10 raised to ነው minus 2 ይመጣል ወደ ላይ ቢወጣ 2 4 times 10 raised to 2 ኒውተን ፐር ኮሎምብ ያስማማናል ኦኬ ወደ ኪውት ውስጥ ይገባል ወይንስ ይወጣል ኤሌክትሪክ ፊልድ ደግሞ ቬክተር ነው አቅጣጫቸው አንድ አይነት የተለያየ ነው ስለዚህ ምን ይደረጋል our e net is equal to e1 plus what e2 which means 2.7 times 10 raised to ወይም ደግሞ 10 raised to 2 ማለት 27 times 10 raised to አይደለም ሲደመር 4 times 10 raised to 2 which means 30
አንድ ሲባዛ ቴሬሱ ኒውተን ፐር ኮሎም ቱ ብራይት እሺ ኑ ተመልከቱ 2 point charges here we have q1 5 nano coulomb and q2 ንም እዚህ ጽፎ ይችላል ግን they are separated okay separated distance አለ በመሃላቸው separated by a distance of ስንት 10 cm and q2 is what -5 nano coulomb okay ምን ይጠቅም what's the magnitude of the electric field at the midpoint መሃል ላይ midpoint ላይ ማለት ከዚህ ስንት ከዛም ስንት ከዚህም 5 cm ከዚህም ስንት 5 ሴንቲሜትር አስማማናላ ስለዚህ q1 እዚህ ጋር 5 ሴንቲሜትር ላይ የሚኖር ኤሌክትሪክ ፊልድ ስትሬንግዝ አላ e1 ልበለዋ kq1 ዲቫይድ ባይ r ስኩዌር 9 ታይምስ 10 ሬዝ ቱ 9 አግዙኝ እስኪ ውዶቼ 5 ታይምስ 10 ሬዝ ቱ -9 ዲቫይድ ባይ r is 5 ታይምስ 10 ሬዝ ቱ -2 the whole what ስኩዌር ስለዚህ 25 ይሆናል 45 ሲካፈል ለ25 በለው እስኪ 9 ጊዜ 5 45 ሲካፈል 25 ሲባዛ 10 ሬዝ ቱ -4 45 ሲካፈል ለ25 1.8 ሲባዛ 10 ሬዝ ቱ 4 ጨረስኩኝ እቺም ደግሞ እዚህ ጋር የሚኖራት አለ አይደል እሷን ደግሞ ማን ልበላት e2 k q2 divided by what r square k is 9 times 10 raised to 9 q2 is 5 times 10 raised to -9 divided by r is 5 times 10 raised to -2 the whole what square ይሄንም ስራው መጨረሻ ስንት ነው የሚመጣው 1.8 times 10 raised to what 4 but we know that the direction of the electric field is እዚህ ጋር ይወጣል እዚህ ጋር ደግሞ ይገባል so are they in the same direction or different direction ስለዚህ e1 ወደዚህ ነው e2 ደግሞ ወደዚህ ነው the same ናቸው ማለት ኢኔታችን ምን ነው e1 plus what e2 e1 1.8 times 10 raised to 4 ነው e2 1.8 times 10 raised to 4 ነው ኔጌቲቭ ነው ላይ ማለት 3.6 times 10 raised to what 4 ጎበዞች እሺ አንዴ አጻፉ አንድ ጊዜ አንዴ አጻፉ ይሄንንም አይጠይቋችሁም እንደው በእናታችሁ ነው እኔ ውጤት እንድታመጡልኝ ነው የምነግራችሁ ምንድነው የሚጠይቋችሁ መሰላችሁ ይሄን ነው የሚጠይቋችሁ ይሄ q2 ነው q1 ነው አይደል ራሱን ጥያቄ ተመልከቱልኝ አንዴ ኤዮ q1 ስንት ነበር የሰጣችሁ 5 ናኖ ኮሎም አይደል q2 5 ናኖ ኮሎም አይደል በሁለቱ መካከል እዚህ ጋር 5 ሴንቲሜትር አለ እዚህም 5 ሴንቲሜትር አለ አይደል ሁለቱም ፖዚቲቭ ቢሆን ኖሮስ እስኪ እቺን ፈልጉልኝ e1 ማለት q1 divided by r square መጨረሻ ብትሰሩ ስንት ይመጣል 1.8 times 10 raised to 4 ነው አይደል የመጣው ቁጥሩ አልተቀያየረማ e2ንስ ብትሰሩት q2 divided by r square e2 ስንት ይመጣል 1.8 times 10 raised to 4 ከq1 ውስጥ ይወጣል ከq2 ውስጥስ ይወጣል የሁለቱ አቅጣጫ ምንድነው ስለዚህ ኢኔታችንን ስንፈልግ ምንድን ነው የምናደርገው e1 minus e2 ስቀናንስ ይመጣል 1.8 times 10 raised to 4 minus 1.8 times 10 raised to 4 ስንት ይመጣል 0 which means the electric field strength between two opposite charges could not be and never zero መሆን አይችልም በሁለት ኦፖዚት ቻርጆች መካከል ኤሌክትሪክ ፊልድ ስትሬንግዝ መቼም ዜሮ አይሆንም ለምን ስለሚደመሩ ተደምሮ ዜሮ የሚሰጥ ነገር የለም ተግባባን አሁን እኩል ናቸው ይቀንሳል ይደምራል እኩል ባይሆኑም እኩል ቢሆኑም ቻርጆቹ ኤሌክትሪክ ፊልድ ስትሬንግዝ እኩል ቢመጣም ባይመጣም ተቃራኒ የሆነ ቻርጅ ኮን ያላቸው ተመሳሳይ አቅጣጫ ስለሆነ ይደምራል ተደምሮ ዜሮ የሚመጣ ነገር የለም ተቀንሶ ነው ሶ ምን ብለን እንደመደማለን ማለት ነው the electric field strength between two opposite charge በሁለት ኦፖዚት ቻርጆች መካከል between two opposite charge could not be zero መሆን አይችልም and also the electric field strength between two the same charge could be zero በሁለት ተመሳሳይ ቻርጆች መካከል ያ ማለት ፖዚቲቭ ከሆነ ወይም ኔጌቲቭ ከሆነ ምንድነው የሚደረገው ይደምራል ይቀንሳል ለምሳሌ q1 ኔጌቲቭ ነው q2 ኔጌቲቭ ነው ይወጣል ይገባል እዚህ ውስጥ ይገባል ይደምራል ይቀንሳል ስለዚህ መጨረሻ ስንት ይመጣል ዜሮ ሊመጣ ይችላል ስለዚህ ሁለት ተመሳሳይ ቻርጆች ከሆኑ ኔጌቲቭ ወይ ፖዚቲቭ ከሆኑ ስንት ሊመጣ ይችላል ኤሌክትሪክ ፊልድ ስትሬንግዛቸው ዜሮ ሊመጣ ይችላል ተቃራኒ ግን ከሆኑ አንደኛው ፖዚቲቭ አንደኛው ኔጌቲቭ ግን ከሆነ ስለሚደምር በፍጹም ዜሮ ሊመጣ አይችልም so the electric field strength between two opposite charge could not be zero ይሄን ነው የምትጠየቁት
the electric field strength between አልኳችሁ አይደል? ለምሳሌ ፖዚቲቭ ከሆኑ በመካከላቸው ዜሮ ሊመጣ ይችላል አይችልም? ይችላል። ኦኬ ኔጌቲቭ እስከሆነ ሊመጣ ይችላል አይችልም? ዜሮ ሊመጣ ይችላል አይደል? አንደኛው ፖዚቲቭ አንደኛው ኔጌቲቭ እስከሆነ ሊመጣ ይችላል። መቼ ነው ታዲያ ሁለቱ ቻርጆች ኤሌክትሪክ ፊልድ ስትሪንግዛቸው ዜሮ ነው የሚችለው? ሁለቱም ዜሮ ከሆኑ ምናቸው ዜሮ ከሆነ ማግኒቲዩዳቸው እኩል ነው እኮ አየነው። 5 ኔጌቲቭ 5 ነው እኮ ግን ዜሮ አልመጣም። ምኑ ዳይሬክሽናቸው ፖዚቲቭ አይደሉማ። ይሄኛው ፖዚቲቭ ነው፣ ይሄኛው ኔጌቲቭ ነው። ከዚህ ይወጣል፣ እዚህ ውስጥ ይገባል። መቼ ነው ሁለቱ ምን ቢሆን ፖዚቲቭ እና ኔጌቲቭ ቢሆን እኮ ይሄው ፖዚቲቭ እና ኔጌቲቭ እኮ አይደል? ይሄ ፖዚቲቭ ይሄ ኔጌቲቭ ግን ቁጥር መጣ። ዲፈረንት ከሆነ ዜሮ ሊመጣ አይችልም አይደል ነው? ኦፖዚት ከሆነ በፍጹም ዜሮ አይመጣም። ኦኬ መቼ ዜሮ ሊመጣ ይችላል? ኤሌክትሪክ ፊልድ ስትሪንግዛቸው ቻርጃቸው ዜሮ ቢሆን ቻርጃቸው ዜሮ ነው ማለትማ የሉማ። ቻርጅ ኔቨር ዲስትሮይድ፣ ቻርጅ አይጠፋም እኮ አይደል? መቼም አይሆንም አላልኩም እኔ መቼም ዜሮ አይሆንም አላልኩም። እግዚአብሔር ያውቃል። እሱማ ዜሮ ይመጣል። ፖዚቲቭ እና ኔጌቲቭ ዜሮ ኤሌክትሪክ ፊልድ ሊኖራቸው የሚችለው መቼ ነው? እኔ አላልኩማ መቼም ምን አላልኩም። ፖዚቲቭ ከሆነ ወይም ኔጌቲቭ ከሆነ እኮ ፖዚቲቭ እና ኔጌቲቭ ከሆነ ይደመራሉ። ከፖዚቲቭ ውስጥ ይወጣል። ኔጌቲቭ ውስጥ ይላል። ስለዚህ ይደመራሉ፣ ይቀንሳሉ። ተደምረው ዜሮ ሊሆን አይችልም። ተደምረው ዜሮ ሊመጣ የሚችልበት አጋጣሚ አለ ወይ? እሺ ቆይ look I just said the electric field strength is between two opposite charge በመካከላቸው አልኩት። እዚህ ጋር ባስቀምጠው ቴስት ቻርጁ እቺ የሚኖራት ኤሌክትሪክ ፊልድ ስትሪንግ እዚህ ጋር ዜሮ ሊሆን ይችላል አይችልም? በጣም ራቃራቅም እንደ ጎንደር ባስቀምጠው ቴስት ቻርጁ ወይም ኢንፋይናይት ቦታ ባስቀምጠው ማለት ነው ኪው ዲቫይድ ባይ ይሄ በጣም ትልቅ ቁጥር ከሆነ ሁለቱ ተባስተው ወደዚህ ሲካፈሉ ወደ ዜሮ ሊጠጋጋ ይችላል አይችልም? ይችላል ወደ ዜሮ አይደል? እቺም ደግሞ ሚኖራትን ቢትዊን አይኖርም። እቺ እዛ ሚኖራት ስንት ሊመጣ ይችላል? ዜሮ ሊመጣ ይችላል አይችልም? ዜሮ ሲደመር ዜሮ ኢንፋይናይት ፖዚሽን ላይ ቴስት ቻርጁን ካስቀመጣችሁት ኤሌክትሪክ ፊልድ ስትሪንግ ዜሮ ነው። ኢንፋይናይት ፖዚሽን ማለት አሁን በመካከላቸው ዜሮ ሊሆን አይችልም፣ ግን ቴስት ቻርጁን እዛ ብታስቀምጡ ለምሳሌ እዚህ እንኳን ቢቀመጥ እቺ እዚህ ጋር የሚኖራት ቴስት ቻርጅ እዚህ ጋር የሚኖራት ኤሌክትሪክ ፊልድ ስትሪንግ ይቀንሳል። እቺን ደግሞ አንስታችሁ እዚህ ብታስቀምጧት በጣም ጨምራውን ዲስታንሱ ይቀንሳል። ኢንፋይናይት ፖዚሽን ማለት ይሄ በጣም ትልቅ ቁጥር ቢሆን ኢንፋይናይት ቢሆን ይሄንን ለኢንፋይናይት ቁጥር ስታካፍሉት ኦልሞስት ዜሮ ነው። ይሄኛውንም በሰሩት ደግሞ ኢንፋይናይት ፖዚሽን ላይ ነው ቴስት ቻርጅ ዜሮ ሲደምሩ ዜሮ ሊመጣ ይችላል። ስለዚህ at infinite point the electric field strength can be zero። መስሚያ ይጥጥ ነው። እሺ look let's say here we have a positive test charge, a positive charge and a negative charge። እሺ ተመልከት ቴስት ቻርጁ እዚህ ጋር ቢቀመጥ እቺ የሚኖራት ኤሌክትሪክ ፊልድ አለ። እቺ የሚኖራት ደግሞ ኤሌክትሪክ ፊልድ እቺ ወዴት ነው ኤሌክትሪክ ፊልዷ? ቱ ዘ ራይት ይወጣላ አይደለም እንዴ? እቺስ ወዴት ነው የሚኖራት? ይቀናንሳሉ። በቃ ዜሮ ይመጣል። በቃ ወዴት ነው የሚኖራት? ወደ ራሱ ነው የሚጎትተው አይደል? በቃ ይቀናንሳሉ። ዜሮ ነው የሚመጣው። ይቀናንሳሉ አይደለም? በሁለቱ ቻርጆች መካከል አይደለም አይተባለው፣ ውጪ ነው። ቆይ አንዴ አቡጸጋ አንድ ልጅ አለ፣ ዝም ላሰኘው። አንዴ እቺን ቴስት ቻርጅ እዛ ሩቅ ብታስቀምጧት እቺ የሚኖራት ኤሌክትሪክ ፊልድ ስትሪንግ ብለው ኬኪው ዲቫይድ ባይ ዋት አራችሁ ምንድነው የሚለው? ኢንፋይናይት ነው ማለት በጣም ምንድነው ሩቅ ነው፣ አያልቅም አይደል? የሆነ ቁጥር ለሆነ ለማያልቅ ቁጥር ብታካፍሉት ስንት ነው የሚመጣው? ዜሮ አይደል? ኦኬ አይ እዚህ ጋር ከሆነ ወደ ውስጥ ነው ይቀነሳል አለ ኢቴል የዚህኛውንም ደግሞ በሰሩት ኬኪው ዲቫይድ ባይ አር ስኩዌር ብታደርጉት እቺም ደግሞ እቺ ቴስት ቻርጇ ኢንፋይናይት ፖዚሽን ላይ ብትሆን አሩ ኢንፋይናይት ነው።
የሆነ ቁጥር ለማያልቅ ቁጥር ብታካፍሉ ስንት ይመጣል? ብትደምሩትም ብትቀንሱትም ዜሮ ነው የሚመጣው። ጥያቄዎች በሚከብዷችሁ ጊዜ ጥያቄዎች በሚከብዷችሁ ጊዜ ወደ ስር ቀይሯቸው። 4 ፖይንት ቻርጆች አሉ። ፖይንት ቻርጅ ምን እንደሆነ ተስማምተናል አይደል? ኤ ቻርጅ ዳት ምኑን ዲተርማይን ማናደርግለትም ሳይዙን። ኦኬ ኢች 4 ማይክሮ ኮሎምብ ናቸው። ፕሌስ ዳት 4 ኮርነር ኦፍ ስኩዌር ዋት ዳዝ ሚን ስኩዌር? አራቱም ጎኖቹ ምን ይሆኑ? እኩል ይሆኑ። አራቱ ሳይድ ላይ አራቱ ኮርነር ላይ ተቀምጧል። ሌትስ ሴይ ሂር ዊ ሃቭ 4 ማይክሮ ኮሎምብ ሂር ዊ ሃቭ 4 ሂር ዊ ሃቭ 4 ሂር ዊ ሃቭ ኦልሶ ዋት 4 እቺን እንዳው ኪው1 ብትሏት እቺን ኪው2 ብትሉልኝ እቺ ኪው3 ትሆናለች፣ እቺስ ኪው4 ትሆናለች አይደለም እንዴ? ኦኬ ከዚህ እስከዚህ ስንት ይላል? ሳይዱ 20 ሴንቲሜትር ነው ማለት ስኩዌር ስለሆነ ሁሉም ጎኑ እኩል ነው። ይሄ 20 ሴንቲሜትር ከሆነ ኤም ስንት ነው? 20 ሴንቲሜትር ነው። ምንድን ነው የጠየቃችሁት? ፋይንድ ዘ ኤሌክትሪክ ፊልድ ኢንቴንሲቲ አት ዘ ሴንተር ኦፍ ዘ ስኩዌር። ሴንተር ላይ የሚኖረው ነው የጠየቃችሁት አይደል? እስኪ የአንዷን ስሩ። እኩል ስለሆነ የአንዱ ከሰራን ይበቃል። የኪዋን እንስራ። ኪዋን እዚህ ጋር የሚኖረውን እንፈልግ። ይቺ አይደለች ዲስታንሷ አይደለም እንዴ? ይቺ 20 ናታ አይደል? እዚህ ድረስ ማለት ከዚህ እስከዚህ ስንት ነው የምትሆነው? እዚህ ድረስ 10። ይሄም 20 ነው። ግማሹ እዚህ ድረስ ስንት ነው የሚሆነው? 10። ይቺን ብትፈልጓት ስንት ይመጣል? ይሄው 10 ይቺን ሲ ብትሏት ፓይታጎረስ ቴረም አይቻልም? ሲ ስኩዌር ኢዝ ኢኳል ቱ 10 ስኩዌር ፕላስ ዋት 10 ስኩዌር which means 100 ሲደመር 100 200 ሲ ስኩዌር ራዲካል ውስጥ ከት ሲ ኢዝ ኢኳል ቱ 10 ሩት 2 አይደል? 10 ሩት 2 እቺ 10 ሩት ናት አይደል? ስለዚህ የዚህችን ኤሌክትሪክ ፊልድ እንፈልግ ብለን E1 ስታዋ K Q1 ዲቫይድ ባይ R1 ስኩዌር K 9 ታይምስ 10 ሬስ ቱ ይሄና ካንስል ይደረጋሉ። ማናማ ሉክ እቺና እቺ ካንስል ይደረጋሉ። ቆይ እንዲሁም ደግሞ እቺና እቺን ካንስል ይደረጋሉ። አለቀ። the imaginary line that used to visualize this electric field is called what? Electric field? እስቲ ድገሙታ electric field line. Loudly electric field line. Boldly electric field line. Loudly electric field line. Boldly electric field line. The measure of the number of this electric field line is called electric flux. The measure of the number of the electric field line, the electric field line that passes through a given area is called electric flux. ኤሌክትሮማግኔቲዝም ላይ ስንመጣ ማሳያችኋለሁ። the number of the number of the magnetic field is called magnetic flux. number flux the number of magnetic field line magnetic flux the number of electric field line electric flux ተስማማና። ስለዚህ ኤሌክትሪክ ፍለክስ ማለት the number of the electric field line ተስማማና። ኦኬ ማግኔቲዝም ላይ ደግሞ ስንመጣ the number of magnetic field line magnetic flux ስንደርስ አሳያችኋለሁ። አንዴ እቺ ነው በቃ ጨርሻለሁ። እዚህ ጋር ልናበቃ ነው። በቃ ያቆማል። እሺ ጨርሻለሁ። ሉክ the measure of the number of this እንግዲህ ኤሌክትሪክ ፊልዶች ኢንዲኬት የሚደረጉት ወይም ደግሞ ቪዥዋላይዝድ የሚደረጉት በኤሌክትሪክ ፊልድ ላይን ነው ተባብለናል። እነዚህ ኤሌክትሪክ ፊልድ ላይኖች ብዛታቸውን ሜጀርድ የምናደርግበት ኳንቲቲ ነው። look and we call that electric flux. This electric flux is equal to let's say look በደንብ አርታችሁት እሺ 1 2 3 4 5 6 7 8 9 10 1 2 3 4 5 6 This electric flux is dependent on two things. As I told you before, when the electric field strength is strong, the number of field line they are what? ብዙ ናቸው አይደሉ? ስለዚህ ኤሌክትሪክ ፊልድ ላይኖቹ ብዙ ናቸው ማለት ኤሌክትሪክ ፊልድ ስትሬንግዙ ጠንካራ ነው ፕሮፐርቲ ላይ አስታውሳችሁ። ወይም ኤሌክትሪክ ፎርሱ ጠንካራ የሚሆንበት ቦታ ላይ ኤሌክትሪክ ፊልድ ላይኖቹ ምን ብለው ነው የሚገኙት? ስብስብ ብለው ነው የሚገኙት። so which means this electric flux is dependent on the electric field strength. ኢ ላይ ዲፔንድ ትሆናለች።
አንደኛ and the second one look ይሄ ትልቁ ኤሪያ ይታያችኋል። በትልቁ ኤሪያ ውስጥ አሁን እንደዚህ እያለፉ ነው ብላችሁ አስቡ። ነጥቦቹ ኤሌክትሪክ ፊልድ ላይን እያለፈ ነው። ኤሌክትሪክ ፍለክስ ማለት ያም ነው the number of electric field line that passes through a given area ኦኬ። በዚህ በትልቁ ኤሪያ ውስጥ እያለፈ ያለው የኤሌክትሪክ ፊልድ ላይን ብዛት 1 2 3 4 5 6 7 8 9 10 11 12 13 17 እና በዚህኛው ውስጥ እያለፈ ያለው ኤሌክትሪክ ፊልድ ላይን ብዛት እኩል ነው የተለያየ ነው። ስለዚህ ሁለተኛው ኤሌክትሪክ ፊልድ ላይኑ ብዛቱ ምን ላይ ዲፔንድ ነው? ኤሪያው ላይ። ኤሪያው ከዚህ ባሰ ቢሰፋስ ይበዛል አይበዙ? ይበዛል ነው። and we know that the dot product of two quantity is equal to a dot b magnitude of a magnitude of b. So this is going to be EA cos theta. Koi, adalla. But this theta is not the angle between E and A. This theta is the angle between the field line and the normal line. በፊልድ ላይኑና በኖርማል ላይኑ መካከል ያለች ናት። What does mean this normal line? What does mean normal? Perpendicular or 90 degree አይደለም። ስለዚህ ኖርማል perpendicular with what? ኖርማል ላይን ምን ጊዜ ኖርማል ላይን ሲባል perpendicular ነው ከምኑ ጋር? አትክፈሉ ቀጣይ ወር እሺ። ኖርማል ላይን they are what? እሺ they are what? perpendicular with what? perpendicular with ከሰርፌሱ ጋር 90 ዲግሪ ይሄ አይደለም። አሁን ሰርፌሱ ከዚህ ሰርፌስ ጋር 90 ዲግሪ የሚሰራው ማለት ወዴት ማለት ነው? ይሄው this is the normal line ተግባባን አይደል? በዚህ በኖርማል ላይኑና በፊልድ ላይኖቹ መካከል አሁን ፊልድ ላይኑ እንደዚህ ከሆነ በፊልድ ላይኑና በኖርማል ላይኑ መካከል ስንት ዲግሪ ነው? 0 ዲግሪ አምጪ። ይሄው ፊልድ ላይኑ ረዘም ያለ ነገር ይሄው ፊልድ ላይኑ እንደዚህ ይሄ አይደል? ኖርማል ላይን ማለት ከሰርፌሱ ጋር 90 ዲግሪ የሚሰራ አይደል? ፊልድ ላይኑ እንደዚህ ነው እየገባ ያለው። በፊልድ ላይኑና በኖርማል ላይኑ መካከል ስንት ዲግሪ አለ? ስለዚህ ቴታ ስንት አድርጌ ነው የምወስደው? ይሄው ደግሞ ኦኬ እንደዚህ ነው። ፊልድ ላይኑ እንደዚህ ቢሆንስ በፊልድ ላይኑና በኖርማል ላይኑ መካከል ስንት ዲግሪ አለ? 90 ኮስ 90 ነው። ይሄ ላይን በውስጡ እያለፈ ነው ወይንስ በላው ላይ ነው የሚያልፈው? but it pass through በውስጡ አሁን በውስጡ ነው እያለፈ ያለው ወይንስ በላው ላይ ነው? በውስጡ የሚያልፈው ምን ያክል ላይ ነው? ዜሮ ምንም በውስጡ የሚያልፍ የለም አይደል? እንደዚህ ቢያልፉ ሁሉ በውስጡ የሚያልፋል። በዚህ ውስጥ በዚህ ኤሪያ ውስጥ እያለፈ ያላል የለማ which means እያለፈ የለም ማለት number of field line ነው ዜሮ ነው። ወይም ደግሞ we can say the number of field line እና ኖርማል ላይኑ ስንት ዲግሪ ስለሰራ 90 ዲግሪ ስለሰራ ዜሮ ነው የሚያመጣው። ጨርሻለሁ በቃ አለቀ። እነዚህን አንድ ጥያቄ ስሩ ከዛ እንጨርሳለን። a surface area is 400 cm square 400 cm square ያለው ምን አለ ኤሪያ አለ is placed in a uniform electric field ተቀምጧል። በዩኒፎርም ኤሌክትሪክ ፊልድ ውስጥ ስንት ነው? 600 ኒውተን ፐር ኮሎምብ ነው። ካልኩሌት the electric ፍለክስ ምን ነው የሚጠቁመው? አንዴ እስቲ እንዳው እግዚአብሔር ካሜራዎች ውስጥ አያጥፈው በልባችሁ ውስጥ ያትመው። ፍለክስ ምን ነው የሚጠቁመው? ነምበር። እስኪ ፍለክስ ኤሌክትሪክ ፍለክስ ከተባለ ነምበር ኦፍ ኤሌክትሪክ ፊልድ ተግባባን አይደል? ማግኔቲክ ፍለክስ ከተባለ ነምበር ኦፍ ማግኔቲክ ፊልድ ተግባባን አይደል? አዎ። ስለዚህ ኤሌክትሪክ ፍለክስ ነው የጠየቅነው። what does mean this electric flux? electric flux is equal to EA what? cos theta. but theta is not the field line እና በሰርፌሱ መካከል ያለው አይደለም። በፊልድ ላይና በኖርማል ላይ ነው አይደል? ኢ ስንት ናት ንገሩኝ። ኤሌክትሪክ ፊልድ ስትሪግዛችሁ 600 ኤሪያ ስንት ነው የሰጣችሁ? 400 ሴንቲሜትር ስኩዌር ወደ ሜትር ስኩዌር ብትቀይሩ ታይምስ ቴሬሱ -4 ነው ሜትር ስኩዌር ኮስ ቴታ ፐርፐንዲኩላር ቱ ደ ሰርፌስ ኤሌክትሪክ ፊልድ ላይኑ ከማን ጋር ፐርፐንዲኩላር ነው? ከሰርፌሱ ጋር። ይሄ ከሆነ ሰርፌሱ ይሄ ነው ሰርፌሱ አይደል? ከዚህ ከሰርፌሱ ጋር ፐርፐንዲኩላር ነው። ፐርፐንዲኩላር 90 ዲግሪ ይሰራል። ተግባባና? ቴታ ግን ማንን ነው የምትወክለው ተባብለናል። በፊልድ ላይኑና በማመካከል ኦኬ። ኖርማል ላይን ከሰርፌሱ ጋር ስንት ዲግሪ ነው የሚሰራው? አሁን ከዚህ ይሄ አይደል ሰርፌሱ? ከሰርፌሱ ጋር 90 ዲግሪ ይሰራው ኖርማል ላይን ኦኬ። ፊልዶቹስ እሺ ያጁ ተለቀለ ፊልዶቹስ ፊልድ ላይኑስ ከሰርፌሱ ጋር ስንት ዲግሪ ነው የሰራው? ይሄው ፊልድ ላይኑ ከሰርፌሱ ጋር 90 ዲግሪ ነው የሰራው። ስለዚህ በሁለቱ መካከል ስንት ዲግሪ ነው ያለው? ኮስ 0 ስንት ነው?
ይኸው ልድገመው። ወይም ደግሞ the field line is perpendicular to what ይላል። ይሄ አይደለም እንደ ሰርፌስ ለምሳሌ ሰርፌስ ነው እንደፈለጋችሁ ወረቀታችሁ ላይም ሳሉት እናት ይሄ አይደለም ሰርፌስ ከሰርፌሱ ጋር 90 ዲግሪ ይሰራል ማለት በውስጡ ያልፋል አያልፍም? ይሄው 90 ዲግሪ እንደዚህ 90 ዲግሪ እንደዚህ ያለፋል አለፈም? እንደዚህ በውስጡ ያለፈ በላው ላይ ነው። ፍሌክስ ደግሞ ማለት ማን ነው? ፓስ ስሩ በውስጡ ነው የሚያልፈው እንደዚህ ነው። ስለዚህ አሁን ያልፋል አያልፍም? ያልፋል ማለት ነው። አሁን ቢ ላይ ስመጣ አሳያችኋለሁ ደግሞ ኦኬ። በዲስ ቴታ እቺ ቴታ በማንና ማን መካከል ያለችው ይተባለው በፊልድ ላይንና በማ ኖርማል ላይን። ኖርማል ላይን ማለት ከሰርፌሱ ጋር 90 ዲግሪ ነው የሚሰራው። ያረ ሰርፌሱ ይሄው ኖርማል ላይን ናቸው ከሰርፌሱ ጋር 90 ዲግሪ ሰራ። ኦኬ ፊልድ ላይኑ ደግሞ ምንድነው ብሎኛል? ከሰርፌሱ ጋር ምንድነው ተብያለሁ? 90 ዲግሪ ነው የሚሰራው። ፊልድ ላይኑ ከሰርፌሱ ጋር 90 ዲግሪ ነው የሚሰራው። ስለዚህ በሁለቱ መካከል 90 ዲግሪ ነው። ኮስ 0 ስንት ነው? 1 ቢን ሳሳያችሁ ይገባችኋል። አሁንም ቢ ኢ ኤ ዋት ኮስ ቴታ ኢ ስንት ናት? 600 ኤ 400 ታይምስ ቴሬስቱ -4 ኮስ ልበል ምን ይላል? the field line is parallel to what ከሰርፌሱ ጋር ምንድነው? ከሰርፌሱ ጋር ፓራል ነው ማለት ያለ ሰርፌሱ ፓራል ማለት እንዴት ነው? እንደዚህ ከሆነ 90 ዲግሪ የሚሰራው እንደዚህ እስከሆነ አሁን ብላክ ኮርዱና ይሄ ስክሪፕቶ 90 ዲግሪ የሚሰሩት እንደዚህ ስማስቀምጠው ብላክ ኮርዱና ይሄ ስክሪፕቶ 100 ዲግሪ ሰርቷል። አሁን ግን ፓራል አይደል? ፓራል ነው። ኦኬ ይሄው ፊልድ ላይናችን ፓራል ነው ከሰርፌሱ ጋር አይደል? ቴታ ግን ማለት በማንና ማን መካከል ያለችው? በፊልድ ላይና በማ መካከል? በኖርማል አይደል? ኖርማል ላይኑ ከሰርፌሱ ጋር 100 ዲግሪ የሚሰራው 90። ፊልድ ላይኑ ግን ምን ሰርቷል ተብላችኋል? ከሰርፌሱ ጋር ፓራል ነው አይደል? ስለዚህ ፊልድ ላይኑና ይሄ መካከል 100 ዲግሪ ያለው ኖርማል ላይኑ መካከል 100 ዲግሪ ያለው 90 አይደል? ወይም ደግሞ ተውት እሺ ፊልድ ላይኑ ከሰርፌሱ ጋር ፓራል ነው ማለት እንደዚህ ያለ በውስጡ ያልፋል። ስንት ነው ታዲያ በውስጡ ካላለፈ? ያለፈው ስንት ነው? ምንም 0 ነው። ኦር ደ አንግል ኢዝ ዋት 90 ዲግሪ። ይሄው ፊልድ ላይናችን ፓራል ነው ከሰርፌስ ታያ ፊልድ ላይናችን ከሰርፌሱ ጋር ፓራል ነው። ኦኬ ኖርማል ላይን ማለት ደግሞ ከሰርፌሱ ጋር 100 ዲግሪ ነው የሚሰራው 90 ዲግሪ። ፊልድ ላይኑ ግን ፓራል ነው ተብያለሁ። ስለዚህ በፊልድ ላይኑና በኖርማል ላይኑ መካከል 90 ዲግሪ ነው ያለው። they makes 90 degrees ኮስ 90 0 ነው። ይሄ እንዳለ ስንት ይመጣል? 0። እሺ ሶስተኛውን ተመልከቱ። በሶስተኛው ይገባል ደግሞ ኢኤ ኮስ ቴታ ኢ ስንት ነው? 600 400 ሲባዛ ቴሬስቱ ማይነስ ማለት ስኩዌር ስለሆነ ቴሬስቱ ማይነስ ነው አይደል? ሲባዛ ኮስ ልበል። ተመልከቱ the ፊልድ ላይኑ 100 ዲግሪ ሰርቷል። ከማን ጋር? ሰርፌሱ የት አለ? ይሄ ነው ሰርፌሱ አይደል? ከሰርፌሱ ጋር 30 ዲግሪ ሰርቷል። አሁን እንደዚህ ፓራል ነው፣ እንደዚህ 90 ዲግሪ ነው፣ 30 ዲግሪ እንደዚህ ሊባል ያው 30 ዲግሪ ሰርቷል። ተስማምተናል አይደል? ፊልድ ላይኑ ከሰርፌሱ ጋር 90 ዲግሪ ሰርቷል። ኦኬ ቴታ ግን ማለት በማንና ማን መካከል ያለው? በፊልድ ላይኑና በሰርፌሱ ወይስ በፊልድ ላይኑና በኖርማል ላይኑ? በኖርማል ላይኑ። ኖርማል ላይኑ ከሰርፌሱ ጋር 100 ዲግሪ ነው የሚሰራው 90 አይደል? ይሄ 90 ዲግሪ አይደል? እቺ 30 ናት ማለት እቺ ስንት ነው የምትሆነው? ያው ይሄ 30 ዲግሪ ሰርቷል አይደል? ከሰርፌሱ ጋር ይሄ ከሆነ ሰርፌሱ ኖርማል ላይኑ ከሰርፌሱ ጋር 90 ዲግሪ ነው አይደል የሚሰራው? ይሄ ፊልድ ላይኑ ደግሞ ከዚህ ሰርፌሱ ጋር 30 ዲግሪ ሰርቷል። ስለዚህ ፊልድ ላይኑ ከዚህ ከኖርማሉ ጋር 100 ዲግሪ ነው የሚሰራው። ኮስ ስንት? እስቲ ቼክ አድርጉት። ኤሌክትሪክ ፍለክስ ቮልት ሜትር ኒውተን ሜትር ስኩዌር ፐር ኮለም ብለው ወይም ደግሞ ቮልት ሜትር እስኪ ጉግል አድርጉ። አሁን ጉግል አድርጉት። ዴሳይንቶ ፍለክስ ብላ ቼክ አድርጉልኝ። ቮልት ሜትር ይመስለኛል ቮልት ሜትር ነው። ሶ ዴሳይንቶ ኦፍ ዲስ ኤሌክትሪክ ፍለክስ ኢዝ ቮልት ሜትር ብላችሁ መውሰድ ትችላላችሁ። ኤሌክትሪክ ፖቴንሻል ኤነርጂ፣ ኤሌክትሪክ ፖቴንሻል ዲፈረንስ። እስቲ ከነዚህ ቃላቶች ውስጥ የምታውቁትን ቃል ከዚህ በፊት ንገሩኝ። ኤሌክትሪክ አታውቁም? ውሸታሞች። ኤሌክትሪክ አታውቁም? ኤሌክትሪክማ ዛሬ ነው ያወቃችሁት። የምታውቁት አይ ኤነርጂም አይደለም የሆነ ነገር በሉኛ። ፖቴንሻል ኤነርጂ አታውቁም? ፖቴንሻል ኤነርጂ ሲባል ሰማችሁ? ኤሌክትሪክ ዛሬ ነው የሰማነው። ኤሌክትሪክ ምንድነው? ቻርጅ ነው። እሱን ተውት። ፖቴንሻል ኤነርጂ ግን ከዚህ በፊት ሰምታችኋል አይደል? ሉክ ቻርጅ ላይ ነው የምንመለሰው። እንግዲህ ቻርጅ is a property of a matter that causes them to experience an attractive force or repulsive force due to and charge experience እንድታደርግ due to the presence of what another charge ያስማማናል። ኦኬ ሌላ ቻርጅ ካለ እቺ ቻርጅ አትራክቲቭ ወይም ሪፐልሲቭ ፎርስን ኤክስፒሪየንስ ታደርጋለች አይደል? ሶ if we change
one of the positions of the charge የዚህችን ቻርጅ ፖዚሽን ለምሳሌ ከዚህ አንስቼ እቺን ቻርጅ እዚህ ባመጣት ከዚህ እዚህ ያመጣውበት ፎርስ አለ ይላል ሁለተኛ ከዚህ እዚህ ሳመጣት ዲስፕሌስመንት አለ ይላል ፎርስ እና ዲስፕሌስመንት ካለ ምን ይፈጠራል force times displacement and if there is a work there is a transfer of energy and the energy that pulses due to the changing position is called potential energy potential energy is the energy the energy that pulses due to what the changing position የቦታ ለውጥ ሲፈጠር አይደለም አዎ ለምሳሌ አንደኛው ፖቴንሻል ኤነርጂ ግራቪቴሽናል ፖቴንሻል ኤነርጂ አስተውሳችሁ ጂፒ ያ ማለት ኤምጂ ጂኤች ለምሳሌ አንድ ቦዲ ተቀምጧል ይሄን ቦዲ ከዚህ አንስቼ እዚህ ጋር ባደረገው ግራቪቴሽናል ፖቴንሻል ኤነርጂ አለ የተወሰነ ሄት አለ ግራቪቲ አለ ማስ አለ ይባዛል አይደል due to the changing position okay due to the changing position the energy that pulses due to the changing positions the energy that pulsed by the body the energy that pulses by the body ቦዲው የሚያገኘው ነው due to በምን ምክንያት changing position አሁን ግን ፖቴንሻል ኤነርጂ አይደለም ማንን ነው የምናየው electric potential energy ነው when we come to this electric potential energy is the energy that pulses potential energy mgh the energy that pulses by the body due to the changing position አይደለም እንዴ ኦኬ አሁን ደግሞ ፖቴንሻል ኤነርጂ አይደለም ምን ጨመርኩበት ኤሌክትሪክ የሚለው ቃል ምን ይጠቁማል so is the energy that pulses by the body the charge due to the changing position look or this gravitational potential energy ምንድን ነበር mg what h አይደለም mg ማለት ደግሞ g acceleration ነው mass times acceleration ነው force or mg ማለት force of gravity ማለት ነው አይደል force of gravity ሲባዛ በሄት ነው look gravitational potential energy ሲባል force of gravity ሲባዛ በh ነው አይደል አሁን ግን gravitational potential energy ነው ወይስ electric potential energy electric potential የሚፈጠረው እንግዲህ potential energy ወይም ደግሞ u እንላታለን and this electric potential energy is equal to the gravitational force of gravity ካልን electric force of electric ሲባዛ ሄት አይደለም አሁን ሄታችን ግን በማን ይተካላል distance which distance is what r okay we know that this electric force is fe electric force Columbus law state that force እንዴት ይፈለጋል በለዋ k በለው k q1 q2 over what r square here we have what r አንዷ ባንድ ብትጠፋ k q1 q2 over what r this is the electric potential energy it's a scalar quantity and it's a SI unit is joule energy ስለሆነ it's a scalar and its unit is SI unit is SI unitaችን ምንድነው joule GPE ማለት gravitational potential energy ነው እሺ force of gravity ሲባዛ በሄት force of gravity ማለት ማን ነው mass times gravity አይደል times heat mgh ማለት ነው ኤሌክትሪክ ፖቴንሻል ኤነርጂ ኤሌክትሪክ የሚባለው ጽንሰ ሐሳብ ትተን ፖቴንሻል ኤነርጂ አይደል በቃ
ማገናኘት ፖቴንሻል ኤነርጂ ኤምጂኤች ነው። ኤሌክትሪክ ከተጨመረ ቻርጅ ማድረግ ነው። አለቀ። ና ጎበዝ ነህ አንተ። ይኸው ኤሌክትሪክ ፖቴንሻል ኢነርጂ ነው። ኤሌክትሪክ ፖቴንሻል ደግሞ አቅም ነው። ፖቴንሻል አቅም This electric potential is the energy per unit charge. እቺን ምስብበት ኢነርጂ ለምሳሌ እቺ 10 ኮለምብ ከሆነ ቻርጇ እያንዳንዱ ኮለምብ ምስብበት ማለት ነው። ለምሳሌ ይሄ 10 ኮለምብ ሆኖ ይሄ 2 ኮለምብ ከሆነ ኤሌክትሪክ ፖቴንሻል ኤነርጂ መፈለግ አይከብደማ። K9 × 10⁻9 ነው። Q1 2 ነው። Q2 10 ነው። R የሆነ ቁጥር ይሰጣል ትከታለ አይደል? ኤሌክትሪክ ፖቴንሻል ከተባለ ደግሞ እቺን ምስብበት ወይም እቺን ምስብበት ፐር ኮለምብ እያንዳንዱ ኮለምብ ኦፍ ቻርጅ ማለት ነው። or electric potential is electric potential is the electric potential energy per unit what? per unit ለእያንዳንዱ ምን ቻርጅ ለእያንዳንዱ ኮለምብ ወይም ለእያንዳንዱ ቻርጅ። ኦኬ this electric potential V ብለን እንሰይማታለን። electric potential means U over what? በለዋ Q per unit charge። U ማለት ማን ነው? ለምሳሌ Q2 ሊሆን ይችላል። U ማን ነው? K Q1 Q2 over what? R square ሲካፈል እዚህ here we have what? which R እሺ እንዳደበደቡኝ እሺ ስኩዌር ነው ያደረኩት ምንድነው? እሺ ከዛ ይሄ ምንድነው ነው? K Q1 Q2 over what? R ሲባዛ 1 over Q2 በQ2 ካንሰል ቢሆን K Q divided by what? R. we call this one electric potential. The work done per unit charge you can say because energy is the same as work done. ለምሳሌ እዚህ ጋር ኤሌክትሪክ ፖቴንሻል ኤነርጂ ማለት ወርክ ደን ነው የሚሰራው ስራ። አንዴ እዩት እቺ ቾክ ፖቴንሻል ኤነርጂዋ ግራቪቴሽናል ፖቴንሻል ኤነርጂዋ 20 ጁል ነው ማለት እቺን ወደ ታች ለመውሰድ 20 ጁል ኦፍ ስራ ይሰራል ማለት ነው። ተግባባና አይደል? ተግባባና። አሁን ኤሌክትሪክ ፖቴንሻል ኤነርጂ ደግሞ ሲሆን ኢነርጂ ወርክ ማለት ነው። በቃ ኢነርጂ ካለ ወርክ ደን አለ። ኤሌክትሪክ ፖቴንሻል ኤነርጂ ደግሞ ሲሆን እቺን ስቦ እዚህ ለማምጣት ለምሳሌ ኤሌክትሪክ ፖቴንሻል ኤነርጂ 10 ጁል ነው ማለት በሌላ አማርኛ እቺን ቻርጅ ከዚህ አነስቶ እዚህ ለማምጣት 10 ጁል ኦፍ ስራ ይሰራል። which means this electric potential energy is equal to work done. So I can write this one just like this. Look, V is equal to electric potential energy ቦታ ማን መጠቀም ይችላል? work done divided by what? charge. And this work done ማለት ነው force times what? displacement. force times displacement. displacement ነው ዲል በለው s ነው displacement እሺ ግን ዲል በለው divide by what? q. and this force ደግሞ ማለት ነው force k q1 q2 over what? ወይም ደግሞ ፎርስ ማለት ኤሌክትሪክ ፊልድ ላይ ስንመጣ ፎርስ ስንት ነገር ላይ ዲፔንድ ነው። ሁለት ቻርጆች ካሉ አንደኛም ላይ ዲፔንድ ነው። በሁለቱ መካከል ያለው ምን ኤሌክትሪክ ፊልድ፣ ሁለተኛስ ኪውሌት አይደለም። ሶ አይ ካን ራይት በኤፍ ቦታ ማንን መጻፍ ይችላልው? ኢ ታይምስ ኪው ያስማማናል። ሂር ዊ ሃቭ ዋት ዲ ዲቫይድ ባይ ሂር ዊ ሃቭ ዋት ኪው በኪው ቢጣፋ ኤሌክትሪክ ፖቴንሻል ኢዝ ኢኳል ቱ ኢ ታይምስ ዲ ዌር ኢ ኢዝ ኤሌክትሪክ ፊልድ strength and D is distance between 2 points. ኤሌክትሪክ ፖቴንሻል ዲፈረንስ ደግሞ ማለት የኤሌክትሪክ ፖቴንሻሉ ልዩነት ማለት ነው። ለምሳሌ እቺ ቻርጅ እዚህ ጋር ያላት ፖቴንሻል ኤሌክትሪክ ፖቴንሻልና እዚህ ጋር የሚኖራት እኩል ነው አይደለም? እዚህ ጋር ያላላትና እዚህ ጋር ያላላት የሁለቱ ልዩነት ማለት ነው ኤሌክትሪክ ፖቴንሻል ዲፈረንስ። ኤሌክትሪክ ፖቴንሻል ዲፈረንስ ከሌለ አንድ ቦታ ላይ ነው ያለችው ማለት ነው። we call that line equipotential line. equipotential እኩል ፖቴንሻል አላቸው። equipotential line እኩል ፖቴንሻል ሲኖራቸው ለምሳሌ እዚህ ጋር ያለችና እዚህ ጋር ያለች የሚኖራት ኤሌክትሪክ ፖቴንሻል እኩል ነው። ከዚህ እስከዚህ ያላት ዲስታንስ እና ከዚህ እስከዚህ ያላት ዲስታንስ እኩል ነው።
ይለያያል። ፖቴንሻል ዲፈረንስ ይኖራል። የኤሌክትሪክ ፖቴንሻል ልዩነት ይኖራል። ግን ለምሳሌ እዚህ ጋር አለች አይደል? ድጋሚ ደግሞ እሺ ያት እንደዚህ ቢሆን ይሄው አሁን ገባል። ይሄው እቺ ከዚህ የሚኖራት ኤሌክትሪክ ፖቴንሻል አለ የለም? እቺስ ከዚህ የሚኖራት ኤሌክትሪክ ፖቴንሻል አለ የለም? እቺ ከዚህ የሚኖራትና እቺ ከዚህ የሚኖራት እኩል ነው የተለያየ ነው? እኩል ነው አይደል? ዲስታንስ እኩል አይደል? ቻርጁ እኩል ከሆነ ዲስታንስ እኩል ነው አይደል? ስለዚህ እኩል ነው ማለት በሌላ አማርኛ we call this line ሁለቱም የሚገኙበትን መስመር ኢኩ ፖቴንሻል ላይን ይባላል። ኢኳል የሆነ ፖቴንሻል አላቸው። ሰርፌሱን ደግሞ ኢኩ ፖቴንሻል ሰርፌስ ይባላል። እኩል የሆነ ፖቴንሻል ያለበት አካባቢ ማለት ነው። which means in equipotential line or equipotential surface ላይ the electric potential difference is zero. ኤሌክትሪክ ፖቴንሻል እኩል ነው። ኤሌክትሪክ ፖቴንሻል ልዩነት አለ? ልዩነቱ ስንት ነው? እኩል ከሆነ ማለት። ስለዚህ ኢኩፖቴንሻል ላይን ካለክ እኩል የሆነ ፖቴንሻል አላቸው። ፖቴንሻላቸው እኩል ነው። ፖቴንሻላቸው እኩል ነው ማለት የፖቴንሻል ልዩነት አለ? ስለዚህ ኤሌክትሪክ ፖቴንሻል ዲፈረንሱ ዜሮ ነው የሚሆነው እኩል ከሆነ። በቃ ጨርሻለሁ። This electric potential is a scalar quantity and its SI unit is volt. ስካለር ነው። What does mean this electric dipole? Electric dipole. Electric ያው ቻርጅ ነው አይደል? Electric dipole is a pair of charge. ስለሚጠይቋችሁ ነው። እሺ is a pair of charge that has equal magnitude but opposite sign that's separated by distance. That's separated by a distance. ኤሌክትሪክ ዳይፖል ማለት ዳይ ማለት ሁለት ነው። ፖል ምንድን ነው? አሁን ፖል ሲባል ምንና ምን ነው የምትለው? ኖርዝና ኖርዝ ወይም ኖርዝና ኢስት ላለ እንደ አንተ ኖርዝና ሳውዝ ነው የምትለው። ወይም ደግሞ ኢስት ካልኩክ ፖል ኮነ ዌስት ነው አይደል የምትለው። ተስማማን አይደል? ስለዚህ ኤሌክትሪክ ዳይፖል ኤሌክትሪክ ቻርጅ ዳይ ሁለት ቻርጆች ፖል ተቃራኒ አቅጣጫ ያላቸው is a pair of charge that has equal magnitude and opposite. That is why አንደኛው 12 ነው፣ ሁለተኛውስ 12 ነው፣ ግን ኔጌቲቭ ነው ዳይሬክሽኑ። ተግባባን አይደል? ስለዚህ ሁለት ዳይፖል ኤሌክትሪክ ከተባለ ማግኒቲዩድ ኦፍ ቻርጃቸው ምንድነው ማለት ነው? ኪው1 እና ኪው2 በማግኒቲዩድ ደረጃ ምንድናቸው? እኩል ናቸው ማለት ነው። we call these types of charge dipole charge. እሺ ስለዚህ አሁን ኤ ፖይንት ኤን ላይ ያለውን ለማወቅ ኪው1 ኤን ጋር የሚኖረው እንስራ። ምንድነው የጠየቀው? ኤሌክትሪክ ፖቴንሻል ኤሌክትሪክ ፖቴንሻል ቪ ነው። ቪ ማለት ማን ነው? ኬ ኪው ኦቨር ዋት አር ቪ ዋል በለኝ። ኬ ስንት ናት? 9 ታይምስ 10 ሬዝ ቱ 9 ኪው ውዶቼ ስንት ነው? 12 ሲባዛ ናን ነው 10 ሬዝ ቱ ማይነስ 9 አር ዲስታንስ ዋስ ናት እስከ ኤን ያለችው 13 ሴንቲሜትር 13 ሲባዛ 10 ሬዝ ቱ ማይነስ 2 9 ጊዜ 12 ሲካፈል 13 አፍጥ ነው አባስታ 8.3 ሲባዛ 10 ሬዝ ቱ ቾር ለብሳ 2 አይደለም እንዴ? እሺ ኪው1 የሚኖራ ኪው2 ኤን ጋር የሚኖረው እንስራ። ማን ልበለን? ቪ2 አይደለም? ኬ ኪው ዲቫይድ ባይ ዋት አር ኬ 9 ታይምስ 10 ሬዝ ቱ ዋት 9 ኪው ስንት ነው? 12 ማይነስ 12 አይደለም እንዴ? አዎ 10 ሬዝ ቱ ማይነስ 9 ዲቫይድ ባይ ዲስታንስ ስንት ነው? 13 ሲባዛ 10 ሬዝ ቱ ማይነስ 2 ብትሰሩ ውስጥ ይመጣል ኔጌቲቭ 8.3 ሲባዛ 10 ሬዝ ቱ 2 አይደለም? ቮልት። ስለዚህ ኤን ጋር ሁለቱም አላቸው ተጽዕኖ አይደለም? አጠቃላይ ቶታል ቮልቴጃችን ማለት ወይም ቶታል ኤሌክትሪክ ፖቴንሻላችን ማለት V1 ሲደመር V2 V1 ስንት ነው ይመጣላችሁ? 8.3 ሲባዛ 10 ሬዝ ቱ 2 V2 ኔጌቲቭ 8.3 ሲባዛ 10 ሬዝ ቱ 2 ስንት ይመጣል? ዝም ብሎ ነው የሚደመረው። ኤን ጋር ያለውንስ ብትጠየቁ ምን አሬቷን መውሰድ ነው። የቷን አር የምትወስዱት? 6ን ለዚህችስ አር 4ን ከዛም ይመጣላችሁ ውጤት አላረ ሁለቱን ውጤት ምን ማለት መደመር። ፖዚቲቭን ፖዚቲቭ ኔጌቲቭን እንደ ኔጌቲቭ አስቀምጦ ስካለር ነው። ምንም ዝም ብሎ ኔጌቲቭ ዳይሬክሽን ነው የምትጠቁመው አይባልም። ዝም ብሎ መቀላቀል። አንደኛው 5 መጥቶልህ አንደኛው ኔጌቲቭ 3 ከመጣልህ ኔቱ ስንት ነው ማለት ነው? አንደኛው 5 መጥቶ አንደኛው 3 ከመጣስ 8። ዝም ብሎ መቀላቀል። ወዳችኋለሁ። ያጠናችሁትን በልባችሁ ያሳድርላችሁ። ጉልበትና ብርታቱ ናችሁ። እርፍ በሉ ዛሬ ገብታችሁ። እቤት ምንም ሳይከራከሩ ሳይጨቃጨቁ ቆንጆ ምግብ ይስሩላችሁ። በየሃይማኖታችሁ የምትፈልጉትን ጽድት ያለ ምግብ ይስራላችሁ።
ሰቡሳ እሺ በዩቲዩብ እና በቲክቶክ እየተከታተላችሁ ያላችሁ ቤተሰቦቻችን ቀጣይ ሳምንት ቅዳሜ 12 ሰዓት ላይ የምንገናኝ ይሆናል። ቅዳሜ 12 ሰዓት ላይ ካፓሲተር ነው የምናየው። ካፓሲተር እናያለን። ካፓሲተር ውስጥ ካፓሲታንስን ፓራላል ኢን ሲሪስ ኮምባይን አድርገን እናያለን። ኢነርጂ ስቶርዲንግ ካፓሲተር አንድ ላይ ከ12 ሰዓት እስከ 2 ሰዓት ባለው ጊዜ ውስጥ እንጨርሳለን። ከዛ በኋላ ከ2 ሰዓት በኋላ በሚኖረው ክላስ ኤሌክትሪክ ከረንት እንጀምራለን። ኤሌክትሪክ ከረንት ቅዳሜን እናያለን እስከ 5 ሰዓት ድረስ። እሁድንም እንደዚሁ እንደተለመደው ደግሞ ከጧቱ 2 ሰዓት እስከ 5 ሰዓት ድረስ እናያለን። ከዚህ በኋላ ለተከታታይ 3 ሳምንታት ቅዳሜ እሁድ ፊዚክስ እያየን እንሄዳለን ማለት ነው። ከዛ በኋላ ከኔ ጋር ማቴማቲክስ ትምህርት ለመቀጠል እንችላለን ማለት ነው። እጅግ በጣም ነው የምወዳችሁ። ኑሩልኝ።